ሰላም ጤና ይስጥልን ውድ የነጋድራስ ፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ይህ የነጋድራስ ፎሬክስ አካዳሚ የፈንዳሜንታል አናሊሲስ የቢግነር ኮርስ ነው። እንግዲህ በዚህ ኮርሳችን ላይ በዋነኝነት የዚህ የፈንዳሜንታል አናሊሲስ ሁነቶችን የተመለከትንባቸው ከምንነቱ አንስተን ብዙ ነገር የተማማርንባቸው ሁነቶች ነበሩ። ከቴክኒካል አናሊሲስ ጋር የሚለይበትና በዋነኝነት ለምን በአንድ አይነት እይታ መመልከት እንዳለብን ያየንበት ቴክኒካል አናሊስቶች የምልክት ሐኪሞች ብቻ እንደሆኑና ፈንዳሜንታል አናሊስቶች ግን ስር ነቀል ሐኪሞች እንደሆኑ ትክክለኛ ሳይንቲፊክ ዳታዎችን ተጠቅመው መሬት ላይ የወረደ ሐሳቦቻቸውን ምክንያቶቻቸውን መሰረታዊ ነገሮችን እንደሚያጠኑ ወይም ፈንዳሜንታል አናሊሲስ ማለት የዋጋውን እንቅስቃሴ እንዳጠቃላይ የሚያመጣውን ዋና መንስኤ ወይም ሩት ኮዙን ምንጩን የመጀመሪያ መነሻ ምንጩን ማጥናት ማለት እንደሆነ ያየንበት ሂደት ነበረ። ከዛ በተረፈ ስለ ኢንትሪንሲክ ቫልዩ እንግዲህ የገንዘብን ትክክለኛ ዋጋ ያወራንበት በተለይም በሀገሮች በከረንሲ ሁነት ውስጥ እንዴት ከዚህ ከቫልዩ አንፃር ኢንትሪንሲክ ቫልዩ ምን አይነት ኮንሰፕት እንደሆነ አንድ ሀገር ስራ አጥነት ከሌለበት ምርት ወደ ውጪ በስፋት የሚልክ ከሆነ ብዙ ኤክስፖርት ካለው የተረጋጋ መንግስት ካለው ጤናማ የሆነ ኢኮኖሚ ያለው ማለት ነው። ስለዚህ የገንዘቡም ውስጣዊ ስቴት ወይም ኢንትሪንሲክ ቫልዩ የምንለው ከፍተኛ ይሆናል ማለት ነው። በዛ ልክ ደግሞ በተቃራኒው ውስጣዊ ስቴቱ የሚወድቅ ይሆናል በተቃራኒ ያሉ ሀገሮች ማለት ነው። ለምንድን ነው ለጀማሪዎች ፈንዳሜንታል አናሊሲስ የሚጠሉት የሚለውንም ሀሳብ አይተናል። አሰልቺ ቁጥሮች የሚመስሉበት ሁኔታ አለ፣ ቻርት ላይ የሚታይ ነገር እንደሌለው እንዲሁም ደግሞ ወዲያውኑ ኢንትሪ የሚሰጡ ጉዳዮች ስላልሆኑ የሚልም ሀሳብ አንስተናል በመጀመሪያው ቀን ሞጁል እንቅስቃሴያችን። ከዛ ስቶክ ማርኬት እንግዲህ ከረንሲዎችን እንደ አገራት ስቶክ ማርኬት አድርገን ካንትሪስ አስ ካምፓኒስ ወይም እንደ ካምፓኒዎች ያየንበትና የዚህ የፔፐር መኒን ኢሉዥን ያየንበት ቅዠቱን ያየንበት እያንዳንዱንም በካምፓኒ መሰረት አድርገን ያየንባቸው ሁነቶች ነበሩ። ከዛ በተረፈ የፔር ኃይል ጋር ስንመጣ በሁለት ፔሮች መካከል እንግዲህ የገመድ ጉተታ ወይም ተጎፍዋር ያልነውን ከላይ እንደ መጎተት ከታች እንደ መጎተት ነው ያልንበት ሁኔታ አለ። ከዛ ደግሞ አልቲሜት የሆነ የፔሪንግ ስትራቴጂ ፈንዳሜንታል ማጣሪያችንን which is ጠንካራውን ገዝተን ደካማውን የመሸጥ ወይም buy the strong sell the weak የሚለውን እሳቤ መጀመሪያ በጣም ጠንካራ የሆነውን ኢኮኖሚ እንፈልጋለን እዛ ሞመንት ላይ፣ ከዛ በጣም ደካማ የሆነውን እንፈልጋለን። የሁለቱን አገሮች ጥምርታ ወይም ፔራቸውን ቻርት ከፍተን እንትን ማለት ነው እና ከፈንዳሜንታል አንፃር 90% ዊን ሬት ሁላ ሊኖረው ይችላል ማለት ነው። በዚህ ኬዝ እንደዚህ አይነት ጥናቶች ተደርገው ስንወስዳቸው በሁለተኛው ማስተርስ ብለን እንግዲህ አለቆቹን የተዋወቅንበት ዋናው ሚስጥር የሆነውን ኢንትረስት ሬት ያየንበት በዚህ ኢንትረስት ሬት ጉዳይም እንግዲህ ማዕከላዊ ባንክ ገዢዎች የሚናገሯቸው ንግግሮች ሃውኪሽ ቶን እና ዶቪሽ ቶን አላቸው የምንልበት እንዲሁም ፎርዋርድ ጋይዳንስን ያነሳንበት ነበረ። ከዛ በተረፈ ኢኮኖሚ መለኪያ ቴርሞሜትሮችን በማየት ሂደት ደግሞ በትላንትናው ወይም በሶስተኛው ሞጁል ቪዲዮአችን ላይ ዝምተኛውን ሌባ ወይም ኢንፍሌሽንን የተመለከትንበት ነበር። የዛሬው ቪዲዮአችን በዋነኝነት የሚያተኩረው እንደ መግቢያ ይሄን ያህል ካስታወስኳችሁ ማለት ነው የስራ ስምሪት ሞተር የምንለውን ኤምፕሎይመንትን ነው ማለት ነው። እንግዲህ በመጀመሪያ ህዝብንና የኢኮኖሚን ንጽጽር እንውሰድ። ምክንያቱም ህዝቡ የኢኮኖሚ ሞተር ስለሆነ the fuel of the economy obviously ህዝቡ ነው። አንድን ሀገር ለምሳሌ አሜሪካንን ልክ እንደ አንድ ግዙፍና ውስብስብ መኪና አድርገን እናስባትና ይሄ መኪና ወደፊት እንዲጓዝ ወይም በአናሎጂው ኢኮኖሚው እንዲያድግ ማለት ነው ሞተር ውስጥ ሁልጊዜ ነዳጅ ሊኖር ይገባል። ነዳጅ መጨመር አለበት። ስለዚህ እዚህ ግዙፍ ኢኮኖሚ ነዳጅ ደግሞ የህዝቡ የዕለት ከዕለት ወጪ ነው ማለት ነው። ኮንሱመር ስፔንዲንግ የምንለው ነው ማለት ነው። እኔና እናንተ ጠዋት ወጥተን የምንገዛው ዳቦ ለኢኮኖሚው የሆነ ነገር እያሳረፈ ነው ማለት ነው። ለዚህ ነው ሰዎች ባለመብት የሆኑት መብቶቻቸውን በመጠየቅ ሂደት ለዛ ኢኮኖሚ ነጥብም ጠብታም ትሁን የዛ ጠብታ ድምር ነው እንግዲህ ገዝፎ እንዲታይ የሚያደርገውና ማንኛውም ግለሰብ ባለሙሉ መብት የሚያደርገው ለዛ ነው። ወይም ደግሞ አንዳንድ ጊዜ ሲከራከሩ ሰዎች ምናምን ከሰማችሁ ነው እኮ ታክስ ፔየር ነኝ ምናምን ይላሉ። ባዮች እኔም እያዋጣው ነው ለዚህ ሀገር እንደማለት ነው። የዚህ ሀገር ኢኮኖሚ ላለበት ሁኔታ እኔም አንድ ድርሻ አለኝ። አሁን የኛ ፕሮብለም እኛ ሀገር ላይ ስንመጣ በጣም ብዙ ፕሮብለሞች አሉብን። ምክንያቱም አንደኛ ቢዝነስ እንትኑም አልገባንም። ለምሳሌ
እንደ ነጋዴ ሆኜ ስለማውቀው ማለት ነው። በጣም የሚገርመኝ አንድ እንትን እንደ በህዝብ ሳይድ ሆናችሁ ካያችሁት በጣም የሚያስቀው ፓርት ቶቶቶ አትቁረጡ ምናምን እንላለን። አዝነለት እኮ ነው ለሰውየው። ለካስ የቆረጥነው ከኔና ካንተ ልጆች አስፋልት ላይ ነው አባቴ፣ መብራት ላይ ነው፣ ውሃ ላይ ነው። ምክንያቱም የ15% ወደ ግለሰቡ ነው የሚገባው። ግለሰቡ ወጥቶ አስፋልት ያሰራሉ? በፍጹም አያሰራም። መንግስት ግን አትሊስት ተጠያቂ ይሆናል። የታስገባው ብሩን ይባላል። የመንግስት እንትኖች ይበላሉ። እንደዚህ ኮራፕሽን ነው። አዎ ኮራፕሽኑን ማጽዳት ነው ታዲያ እንጂ የጋራ ገንዘባችን እኮ ነው። እና ትልቁ ፕሮብሌማችን ይሄ እይታዎቻችን ላይ ያሉ ጉዳዮች ናቸው ማለት ነው። ዞሮ የአንድ ኢኮኖሚ ነዳጅ ኮንሱመር ስፔንዲንግ ነው አለን። ሶ ህዝቡ ሱቅ ሄዶ ልብስ ሲገዛ፣ ሬስቶራንት ገብቶ በልቶ ሲከፍል፣ መኪና ሲገዛ ሀብታም ሆኖ የሀገሪቱ የፋብሪካ ጎማዎች ይሽከረከራሉ ማለት ነው። ስለዚህ እነዚህ የኢኮኖሚ የፋብሪካ ጎማዎች ደግሞ ሲሽከረከሩ ኢኮኖሚውም አብሮ ያድጋል ማለት ነው። ነገር ግን ደግሞ ህዝቡ እንዳጠቃላይ በእሳቤ ደረጃ ነዳጅ እንዲያቀብል ወይም ወጪ ማድረግ እንዲችል በመጀመሪያ ምን መሆን አለበት? ኪስ ውስጥ በመጀመሪያ ገንዘብ ሊኖረው ይገባል። ገንዘብ ከሌለው ከየት አምጥቶ ያወጣዋል? ያንን ገንዘብ የሚያገኘው ደግሞ ምን ሲኖረው ነው? ስራ ሲኖረው ነው። ኤምፕሎይመንት የምንለው ጉዳይ ሲኖር ብቻ ነው። ስራ ከሌለ ገንዘብ የለም። ስራ ሲበዛ ሰዎች ምን ይሆናል? ደሞዝ ያገኛሉ። which is በልበ ሙሉነት ገንዘባቸውን ያወጣሉ ማለት ነው። የድርጅቶች ትርፍ ያድጋል ማለት ነው። ኢኮኖሚውን ይግላል ማለት ነው። የዋጋ ግሽበት ወይም ኢንፍሌሽን ይመጣል ማለት ነው። በዛው ልክ ደግሞ ማዕከላዊ ባንኩ ወለድ ይጨምራል። ስለዚህ ከረንሲ ይጠነክራል። ይሄንን ፍሎ ደግምላችኋለሁ። ሰዎች ደሞዝ ያገኛሉ መጀመሪያ፣ ከዛስ በልበ ሙሉነት ገንዘባቸውን ያወጣሉ። ላጥላጥላት እያደረግን ማውጣት እንጀምራለን። በዛ ኬዝ የድርጅቶች ምን ይሆናል? ድርጅቶች ትርፋቸው እያደገ ይመጣል። ኦኬ፣ ድርጅቶች ትርፋቸው አደገ ማለት ታክስ ይከፍላሉ። ምን ይላሉ? ኢኮኖሚው አደገ ማለት። ኢኮኖሚው ሲያድግ ደግሞ አይ ትንሽ ይረጋጋ ለከረንሲው ሲባል ይላሉ ብለን የለ እንትኖቹ አውቀው የኢንፍሌሽን ሬቱን በኢንትረስት ሬት አማካኝነት ማዕከላዊ ባንኩ ወለድ ይጨምራል ማለት ነው። ለምን? የዋጋ ግሽበት እየመጣ ስለሆነ። ስለዚህ ባንኩ ወለድ ሲጨምር ደግሞ ፍሎ ይኖራል ማለት፣ ገንዘብ ወደዛ ሀገር ፍሎ ይኖራል። ስለዚህ ከረንሲው ይጠነክራል ማለት ነው። ስራ አጥነት ሲበዛ ሲኛው ሌኦፍ ይሉታል። ስራ አጥነት ሲበዛ ደግሞ ሰዎች ገቢያቸው ይቋረጣል ማለት ነው። ስለዚህ ፍርሃት ስለሚይዛቸው ወጪያቸውን ይቀንሳሉ ማለት ነው። ወጪያቸውን ሲቀንሱ ድርጅቶች እየከሰሩ ይመጣሉ ማለት ነው። ድርጅቶች እየከሰሩ ሲመጣው ኢኮኖሚው ይቀዘቅዛል ማለት ነው። ኢኮኖሚው ሲቀዘቅዝ ደግሞ ማዕከላዊ ባንኩ ወለድ ይቀንሳል። ፍሎ እንዲኖረው ወደ እሱ ሀገር ገንዘብ እንዲመጣ ወለዱን ይቀንሳል ማለት ነው። በዚህ ኬዝ ከረንሲ ይዳከማል ማለት ነው። ለዚህ ነው ትልልቅ የፎሬክስ ኢንቨስተሮች በዚህ ወር ስንት ሰው አዲስ ስራ አገኘ፣ ስንት ሰውስ ስራ አጣ የሚል አንድ ሪፖርት አላቸው። ይሄ ሪፖርት በጣም ማሲቭ መሆኑን ኢቭን በቅርብም ያየ ነው። ሪሰንት የነበረው ሪፖርትም አንድ ላይ ማርኬቱ ላይ ትሬድ በማድረግ ሂደት የተመለከትንበት ሂደት ነበረ። ይህንን ሪፖርት እንግዲህ የሚነግሩን 3 አይነት ትልልቅ የዳታ አይነቶች አሉ። የመጀመሪያው የዜናዎች ንጉስ የምንለውና አሁን ቅድም ያልኳችሁ ባለፈው አየን ያልኳችሁ የነን ፋርም ፔሮልስ የምንለው ኤንኤፍፒ። ሁለተኛው አንኤምፕሎይመንት ሬት የምንለው ዳታ ነው። ሶስተኛው ደግሞ ዌጅስ ነው፣ የደሞዝ እድገት ነው። which is ይሄ ደግሞ የተደበቀ አልማዝ ይሉታል። ስለነዚህ 3 ሐሳቦች በዚህ የቪዲዮ ማዕቀፍ ውስጥ ቶሎ ብዬ ቀለል ባለ መልኩ ለማስረዳት እሞክራለሁ። እንግዲህ ወደ ኤንኤፍፒ ስንመጣ ነን ፋርም ፔሮልስን መጀመሪያ ስናይ ወደ ፎሬክስ ማርኬት ገብታችሁ ኤንኤፍፒ የሚለውን ቃል ካላወቃችሁ ጦር ሜዳ ገብታችሁ ጠመንጃው እንዴት እንደሚቀባበል አለማወቅ ነው። አይ ሆፕ እንደነጋ ድረስ ተማሪ ይሄንን አጥርታችሁ አልፋችሁ እዚህ ደርሳችኋል ብዬ አስባለሁ። ሆምወርክም ሰጥቻችኋለሁ፣ አሳይመንት ሰጥቻችኋለሁ፣ ተመራችሁበታል ብዬ አስባለሁ። እነዚህን ጉዳዮች የማታውቋቸው ከሆነ አሁንም ደጋግሜ እናገራለሁ። ፕሊስ ወደ ኋላ በመመለስ እነዚህን ቤዚክ የሆኑ ጉዳዮች ባለፈውም የቪፒቢፕስ ሙሉ ዌብሳይቱን አማርኛውን ሰጥቻችኋለሁ፣ እባካችሁ። ኤንኤፍፒ በአሜሪካ መንግስት በየወሩ የሚወጣ በጣም ኃይለኛ የሆነ የኢኮኖሚ ሪፖርት ነው። ኤንኤፍፒ ምንድነው ካልን
ነን ፋርም ፔሮልስ የሚለውን ስም ወይም አጠራር በምህጻረ ቃል ተጽፎ ስናገኘው NFP ነን ፋርም ፔሮልስ። ስለዚህ ባለፈው አንድ ወር ውስጥ በአሜሪካ ሀገር ውስጥ የተፈጠሩ ወይም የተጨመሩ አዳዲስ ስራዎች ጠቅላላ ቁጥር እንደማለት ነው። ለምን ግን ነን ፋርም ተባለ? ከአርሶ አደሮች ውጪ የሚል ቃል አለው። አርሶ አደር እኮ እንደው እኛ እኮ ነን የምንንቃት አይደል? ከአርሶ አደሩ ውጪ ግን የሚል እሳቤ ያለው ነን ፋርም ማለት ከእርሻ ውጪ ማለት ነው። ለምንድን ነው የተባለው? ምክንያቱም የግብርና ወይም የእርሻ ስራ ወቅትን የሚጠብቅ ነው፣ ሲዝናል ነው። ገንዘብ የሚገባበት ወይም ማለት በመዝራትና በማጨድ በመውቃት በምን ሲዝናል የሆነ ቢሄቪየር ያለው ስራ ነው። ስለዚህ በክረምት ብዙ ገበሬ ስራ ያቆማል ማለት ነው። በመኸር ደግሞ ሁሉም ገበሬ ስራ ይበዛበታል። ይሄንን የገበሬ ቁጥር ሪፖርት ውስጥ ብናስገባው የሀገሪቱን ኢኮኖሚ ትክክለኛ ምስል ለማግኘት ማለት ትክክል አይሆንም ማለት ነው። ማርኬቱም አብሮ ሲዝናል ሊሆን ሊገባው ነው ማለት ነው ከዚህ ዳታ። ስለዚህ ያበላሻል፣ ዲስቶርት ያደርገዋል። ክረምት ሲመጣ እንትን በዛ ሲመጣ እንስ በጋ ሲመጣ ብዝት ምናምን እንዲል ያደርገዋል። ስለዚህ የፎሬክስ ማርኬት የሚፈልገው በፋብሪካ በዋነኝነት ከዛ በቴክኖሎጂ ምናልባት በሆስፒታል በንግድ በእነዚህ ዘርፎች የተፈጠሩ ቋሚ ስራዎችን ኢምፕሎይመንት በሚለው ስር ማለት በስራ ስር። ለዚህ ነው ከእርሻ ውጭ የሚለው ቃል አይ ጋራንቲ ዩ በጣም አብዛኛው ኢትዮጵያዊ አያውቀውም። 95% አያውቁትም። አይ ዶንት ኖ ከእናንተም ውስጥ ምናልባት ሪሰንትሊ አውርቼበታለሁ፣ ግን ከእናንተም ውስጥ እንደው ዲግ አድርጎ የፈለገ ካልሆነ ዝም ብሎ የተቀመጠ ከሆነ ዝም ብሎ NFP ብሎ ነው እንጂ የሚያውቀው ከእርሻ ውጪ ይሁን ከዛስ ከእርሻ ውጪ ለምን ሆነ ደግሞ አያውቁትም። ከእርሻ ውጪ መሆኑን የሚያውቁ ራሱ ለምን ከእርሻ ውጪ እንደሆነም አናውቀውም። በዚህ ዲቴል የማናውቀውን ነገር ነው እየተጋፈጥን ያለን። መቼ ነው የሚወጣው? NFP በየወሩ በመጀመሪያው ሳምንት ዓርብ ዕለት ፈርስት ዴይ ኦፍ ደመንዝ ነው የሚወጣው። የዛሬ 4 ሳምንትም ትዝ የሚላችሁ ከሆነ ፈርስት ዴይ ኦፍ ደመንዝ ነው ኤቭሪ ታይም የሚወጣው ማለት ነው። እቺ ቀን በፎሬክስ ዓለም ምንድናት? NFP ፍራይዴ ትባላለች። እንግዲህ የNFP ፍራይዴ እብደት ወይም የማርኬቱ ሪአክሽን በዚህ ቀን ማርኬቱ እንዳጠቃላይ ቻርቱ ልክ እንደ የሆነ አውሎ ንፋስ ነው በቃ የሚያብደው። ማርኬቱ ከሪፖርቱ በፊት አንድ ግምት ያስቀምጣል። ምን አይነት ግምት? ይሄ ግምት በዋነኝነት ለምሳሌ በዚህ ወር 200,000 አዲስ ስራ ይፈጠራል ብለን እንጠብቃለን ይላል። ስለዚህ ሪፖርቱ በሚወጣበት ሰከንድ ውስጥ NFP ከተጠበቀው በላይ ከሆነ ለምሳሌ 300,000 አዲስ ስራዎች አዳዲስ ተቀጣሪዎች ገብተዋል ከተባለ ዋው የአሜሪካ ኢኮኖሚ በጣም ጠንካራ ነው ይባላል ማለት ነው። ስለዚህ ዶላር በቃ ሮኬት እንደተገጠመለት በአንዴ ማሲቭ ባይ ውስጥ ይገባል ማለት ነው። NFP ከተጠበቀው በታች ከሆነ ደግሞ ለምሳሌ 200,000 ተጠብቆ 100,000 ብቻ ከሆነ ኧረ እዚህ ጋር አደጋ ነው፣ ኢኮኖሚ እየቀዘቀዘ ነው፣ ስራ እየጠፋ ነው ይባላል ማለት ነው። ዶላር ቁልቁል ገደል ይገባል ማለት ነው። ማሲቭ ሴል ይመጣል ማለት ነው። ስለዚህ NFP እንዳጠቃላይ NFPን ኮንሲደር የምናደርገው የምንገበያየው በዚህ መንገድ ነው። አይ ሆፕ ኖት እያያዛችሁ እንደሆነ ተስፋ አለኝ ጋይስ። ይሄ ኖት የሚያስፈልገው ክላስ ነው፣ አደራ። በሁለተኝነት የምናየው ከዚህ የኤምፕሎይመንት ሁነት ጋር በተያያዘ የአንኤምፕሎይመንት ሬት የምንለው ወይም የስራ አጥነት መጠን ነው። which is ከNFP ጋር አብሮ የሚወጣ ሌላ አስፈላጊው ዳታ ማለት ነው። ስለዚህ NFP አዲስ የተፈጠሩ ስራዎችን ነው የሚቆጥረው። በአዲስ መልክ የተፈጠሩ ስራዎችን። አንኤምፕሎይመንት ሬት ደግሞ ለመስራት ፈልገውና አቅሙ ኖራቸው ግን ደግሞ ስራ ያጡ ሰዎችን በፐርሰንት የሚለካ ቁጥር ነው። ስለዚህ የስራ አጥነት ቁጥሩ በዚህ ልክ አደገ፣ በዚህ ልክ ወረደ የሚለው ቁጥር ማለት ነው። ስለዚህ አንኤምፕሎይመንት ሬት ወይም የስራ አጥነት መጠን ወደ ላይ ከወጣ ለምሳሌ ከ3.5% ወደ 4% ካደገ ለሀገርና ለኢኮኖሚው ይሄ መጥፎ ዜና ነው፣ ስራ አጥ ከበዛ። ስለዚህ የሀገሪቱ ከረንሲ ይዳከማል ማለት ነው። ኦብቪየስሊ አንኤምፕሎይመንት ሬቱ ሲወጣ ከተገመተው በላይ ሲሆን ኦብቪየስሊ ወደ ሴል ነው የምንገባው ማለት ነው። የስራ አጥነት መጠኑ ደግሞ ወደ ታች ከወረደ ለምሳሌ ከ4% ወደ 3.5% ከቀነሰ የዛሬ ወር 400 ሰዎች
ስራ የሚፈልጉ ነበሩ። በአሁኑ ግን 350 ሆኗል። 50 አግኝቷል ማለት ኢኮኖሚ ውስጥ የሆነ ነገር ተጨምሯል ማለት ነው። ኢኮኖሚው ጤነኛ ነው ማለት ነው ከባለፈው አንፃር። ስለዚህ ሀገሪቱ ከረንሲ መጠናከሩን ይቀጥላል ማለት ነው። በሶስተኝነት ከዚሁ ጋር ተያይዞ የምናነሳው ዳታ ዌጅ ክፍያ፣ የደሞዝ እድገት ማለት ነው። ይሄ የተደበቀው አልማዝ ይሉታል እና አብዛኛው ጀማሪ ትሬደር የሚያየው ኤንኤፍፒን ብቻ ነው፣ የኤንኤፍፒን ቁጥር ብቻ ነው። ግን ደግሞ ትልልቅ ባንኮች፣ ስማርት መኒዎች፣ ኢንስቲትዩሽናል ትሬደሮች ኤንኤፍፒን ብቻ ያዩ፣ ሌላ አብሮ የሚመጣ በጣም ወሳኝ ዳታን አብሮ ይመረምራሉ። ያ ዳታ አቨሬጅ አወርሊ ኤርኒንግስ ይባላል። የአማካኝ የሰዓት ክፍያ ወይም ደሞዝ ይባላል። በእኛ ሀገር ይህንን በታሪካችን የማናውቀውም፣ ግን አሜሪካ የሚኖሩ ምናምን ፐር ነው የሚከፈላቸው እንደምታውቁት። ምናልባት ብሪቴን በሳምንት ነው የሚከፈላቸው፣ ወይም ፔይአውት ኢቭን ደሞዛቸው በሳምንት ነው ብሪቴኖች የሚከፈላቸው። አሜሪካ ስቴት እንደየአሰራሩ ይለያል፣ ግን ህጎች አሉት። እያንዳንዱ ስቴት ሚኒመም ዌጅ ሬት አለው። ማሲቭ የሆነ ክፍያ የሚከፍሉ አሉ። አሁን ቴክኖሎጂ ምናምን ያለባቸው ዋሽንግተን ስቴት ሲያትል ጋር ብትሄዱ ምናምን በዛው ልክ ደግሞ በጣም አነስተኛ የሚከፍሉ አሉ። ሶ ከዚህ አንፃር ይሄ አቨሬጅ አወርሊ ኤርኒንግስ ለምን ወሳኝ ዳታ ሆነ ካለን አንድ ሚስጥር ልንገራችሁ እዚህ ጋር። አንድ ሀገር ለምሳሌ 1 ሚሊዮን አዲስ ስራ ሊፈጥር ይችላል፣ ወይም ኤንኤፍፒ ማለት ነው። ግን ደግሞ ሁሉም የተፈጠሩ ስራዎች በቀን $1 ብቻ የሚከፍሉ በጣም ዝቅተኛ የተልካሻ የምትሏቸው ስራዎች ቢሆኑስ? ህዝቡ ስራ አገኘ እንጂ ትርጉም ያለው ነዳጅ ወይም ትርጉም ያለው ገንዘብ አይደለም ኢኮኖሚ ውስጥ እየጨመረበት ያለው። በቃ ዝም ብሎ ግባ ተባለ እንጂ ያን ያህል ምንም ለውጥ የሚያመጣ ነገር የለውም። ስለዚህ ማዕከላዊ ባንኩ የሚጨነቀው በስራው ኳንቲቲ ብቻ አይደለም፣ በደሞዙ ጥራት፣ በደሞዙ ኳሊቲም ጭምር ነው። ምክንያቱም ዋናው የማርኬቱ የቻርቱ አንቀሳቃሽ የከረንሲው ጠባቂ ማን ነው? ቮሊዩም ስለሆነ፣ ቮሊዩም ከሌለው ምንም ጥቅም የለውም። ስለዚህ የደሞዝና የዚህ የዋጋ ግሽበት አዙሪት የምንለው የዌጅ ፕራይስ ስፓይራል ይባላል። which is የህዝቡ የሰዓት ክፍያ ወይም የሰዓት ደሞዝ ከፍ ካለ ህዝቡ ብዙ ገንዘብ ያገኛል ማለት ነው። ብዙ ገንዘብ ሲያገኝ ሱቅ ሄዶ ብዙ ዕቃ ይገዛል፣ ዲማንድ ይጨምራል ማለት ነው በኢኮኖሚክሱ። ስለዚህ የዕቃ ፈላጊ ሲበዛ ደግሞ የዕቃ ዋጋው ምን ይሆናል? ይጨምራል። ስለዚህ የዕቃ ዋጋ ሲጨምር ደግሞ ምን መጣ ማለት ነው? ኢንፍሌሽን መጣ ማለት ነው። አያችሁ እንዴት ተያያዥ እንደሆነ። ይሄ ኢንፍሌሽን ደግሞ ማዕከላዊ ባንኩን ምን ይሆናል? አስገድዶ ወለዱን ኢንትረስት ሬቱን እንዲጨምር ያደርጋል። ስለዚህ እንደ ፈንዳሜንታል ትሬደር ኤንኤፍፒ ሪፖርት በሚወጣበት ቀን ምን ማጣመር አለባቸው? እነዚህን ፖይንቶች ያዟቸው። ስራዎች ተፈጥረዋል ወይም ሃይ ኤንኤፍፒ ከሆነ የህዝቡ ደሞዝ አድጓል፣ ሃይ ዌጅ ከሆነ ፐርፌክት ቡሊሽ ሲናሪዮ ይፈጥራል ማለት ነው። ዶላርን በሙሉ ልብነት ባይት አድርጓል። ስራዎች ተፈጥረዋል፣ ሃይ ኤንኤፍፒ አለ፣ ግን ደግሞ ደሞዝ ቀንሷል፣ ሎ ዌጅ ከሆነ ደግሞ ማርኬቱ ግራ ይጋባል፣ ሚክስድ የሆነ ሲግናል ይሰጠናል ማለት ነው። ወደ ላይ ወደ ታች ይላል ማለት ነው። ስለዚህ ዶላር መጀመሪያ ወደ ላይ ይወጣና ወዲያውኑ መልሶ ወደ ታች ይወርዳል፣ ውሽ የሚባለው ነገር ይፈጥራል። ስለዚህ ጊዜ ካልሰጠው ሴትን ለማድረግ ይቸገራል። የተወሰነ 30 ደቂቃ 1 ሰዓት ምናምን ከሰጠነውና አየሩ ከተነፈሰ በኋላ ነው ማለት ነው። እንደ ትሬዲንግ ግን አሁን ስለ ትሬዲንግ ነው እያወራን ያለነው። ዝም ብሎ አውርቶ ከማለፍ ይልቅ የትሬዲንጉን ጥበብ ደግሞ እናወራ። ኤንኤፍፒን እንዴት ነው የምናልፈው? እንደ ትሬደር ከኔ ፐርስፔክቲቭ ያለው አንግል ተመልክቼ ለጀማሪዎች በመስጠት ሂደት ጀማሪዎች ኤንኤፍፒ ፍራይዴ ቀን በጣም ብዙ ጀማሪ ገንዘቡን የሚያጣበት እነዚህ ኤንኤፍፒ ዴይ ምናምን ላይ ናቸው። ይሄን ነገር እንደውም ስለ አይቢ ሲያወራ አይቢ ማርኬተሮች በዋነኝነት የኒውስ ቀን በጣም በቃ የሚያሽቋልጡት ወደዚህ ሂድ በለው ምናምን የሚባለው ማሲቭሊ ገንዘባቸው ስለሚጨምር ነው ብያለሁ። በእኛም ተቋም ስር ስላየሁት ነው ይሄንን ነገር እኔ ማሲቭሊ የምቃወመው። የኒውስ ዴዎችን በመግዛትና መሸጥ የምቃወመው አብዛኛው ትሬደር የፈለገ ስትራክቸራል ባያዙን ምን ይወቅ ስለወደደ ስለጠላ ሳይወድ በግዱ ታሳሪ ነው፣ ወዳቂ ነው ወይም ከሳሪ ነው። እንዳጠቃላይ ደግሞ ይሄ ኪሳራ ብዙ ገንዘብ የሚታጣበት ዋነኛ ምክንያት ቁጥሩ ወይም ዜናው በወጣበት ትክክለኛ ሰከንድ ላይ ገብተው ትሬድ ለማድረግ ስለሚሞክሩ ነው። ከአልጎሪዝም ጋር ከሃይ ፍሪኩዌንሲ አልጎሪዝሚክ ትሬዲንግ ቦቶች ጋር ነው ለመወዳደር የምንሄደው። በዚህ ሰከንድ ውስጥ
ማርኬቱ ላይ ምን ይፈጠራል ብለህ ግን ከጠየቅ አንደኛ ስፕሪድ ዋይድን ያደርጋል፣ ስፕሪድ ይሰፋል። ብሮከሮች አይሰሙ። ትልልቅ የሚባሉት የሊኩዊዲቲ ፕሮቫይደሮች ወይም ገንዘብ አቅራቢ ባንኮች ከማርኬቱ ራሳቸውን ስለሚያገሉ የዚህ የቢድ እና የአስክ ልዩነት ወይም ስፕሪዱ ከ1 ፒፕስ ወደ 20 እና 30 ፒፕስ ይሰፋል ማለት ነው። ስለዚህ ባላሰብከው መንገድ ተደርገህ ልትወጣም ትችላለህ። ሁለተኛው ይሄ የስሊፔጅ ነው። አስፈሪ መንሸራተት የሚባለው ሹፕ ብሎ ሲመጣ ስቶፕ ሎስን አንድ ቦታ ብታስቀምጥም የዋጋው እንቅስቃሴ ግን ይሄ ማዕበሉ ከመፍጠኑ የተነሳ ማለት ነው ቭው ብሎ ስለሚመጣ ብቻ ያንተን ስቶፕ ሎስ ጥሶ ካለፈው ኤክስኪዩት ሳይደረግ within ማይክሮሰከንድ ላጥ ብሎ ስለሚያልፍ ጥሶት አልፎ የሚገርም ኔጌቲቭ ባላንስ ውስጥ ሊከት ይችላል ማለት ነው። የሚገርም ፐርሰንቴጅ ልታጣ ትችላለህ። በተለይ እንደውም ከዋይድን ከሆነ ስፕሪድ በላይ ስፕሪዱስ አትሊስት በቃ በዛ በ20 እና 30 ፒፕስ ላይ የተመረኮዘና በቃ እዛች ፖይንት ላይ ብቻ ያቺን ነው የምታጣው። ስሊፔጅ ግን you might lose even 70-80% ልታጣ የምትችልበት ሁኔታ አለ። በጣም ይሄ ፍላሽ ክራሽ ቢመጣስ መቼለት የሰራውላችሁ ቪዲዮ እኮ ነበር አሁን በቅርብ ፍላሽ ክራሽ ስለሚባል $1 ትሪሊየን የዓለምን ኢኮኖሚ ክራሽ ያስደረገ ኢንስታንት ማለት ነው። ስለዚህ ስሊፔጅ በጣም በጣም አደገኛው ሁኔታ ነው። ከዛ በተረፈ አሪፍ ፈንዳሜንታል ትሬደር ግን ምን ያደርጋል ካልን ኤንኤፍፒ ማርኬት ውስጥ ትልቅ ቮላቲሊቲ ትልቅ ማዕበል እንደሚፈጥር ይታወቃል። ዜናው በወጣበት ሰከንድ ትሬድ ከማድረግ ይልቅ ዜናው ወጥቶ የመጀመሪያውን እብደት ቡቡቡቡ የሚበለው በቃ ውብሶ ያልኳችሁን ካለቀ በኋላ ማርኬቱ የያዘውን ትክክለኛ የትሬንድ አቅጣጫ ስንለይ ምናልባት በሃየር ታይም ፍሬም አሁን በእኛ እሳቤ በእኛ ስትራቴጂ ከሃየር ታይም ፍሬሞች የትሬንዱን ሞመንተሙን ብቻ ሳይሆን አቅጣጫውን በመለየት በያዙን በደንብ ለመለየት ፑልባክ ሲያደርግ በሰላም እንገባለን ብሎ ያስባል ማለት ነው አንድ ትክክለኛ ፕሮፌሽናል ትሬደር። ስለዚህ ኤንኤፍፒ አቅጣጫ ሰጪ ይሄ ትሬንድ ሴተር እንጂ የቁማር መጫወቻ አይደለም። ብዙዎቻችን የምንወስደው ግን እንደ ቁማር መጫወቻ ስለሆነ ማለት ነው። ስለዚህ እንዳጠቃላይ ስለ ኢምፕሎይመንት ልናነሳው የምንችለው የቤዚክ ፈንዳሜንታል አናሊሲስ ሐሳቤ ይሄንን ይመስላል። ምናልባት በሚቀጥለው ቪዲዮ ደግሞ ስለ ግሮስ ዶሜስቲክ ፕሮዳክት ወይም ጂዲፒ ምናልባት በኢኮኖሚክስ ትምህርት ላይ ትልቅ ቦታ ከሚሰጣቸው ሐሳቦች ውስጥ የሆነውን ይህንን ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት የተባለ ሐሳብ እናነሳለን። የኢኮኖሚው የመጨረሻ የውጤት መግለጫ ወይም አልቲሜት ስኮር ቦርዳችን እና እንዳጠቃላይ የአንድ ኔሽን ሪፖርት ካርድ ነው ልትሉት ትችላላችሁ። አንድ ተማሪ ተምሮ በአመቱ መጨረሻ እንደሚያገኘው ሪፖርት ካርድ የአንድ ሀገር ወይም የአንድ መንግስት ሪፖርት ካርድም ይሄው ጂዲፒ የተሰኘ ነው። ጂዲፒው ከፍ ካለ ጥሩ ሪፖርት ካርድ ነው ያስመዘገበው አልፏል ማለት ነው። ስላለፈ በሚቀጥለው ምርጫ ሊመረጥ ይችላል። ላጥ ብሎ ካወረደውና ካወደመው ደግሞ ወድቋል ማለት ነው። ስለዚህ ይሄንን ይመስላል። እንዳጠቃላይ አብራችሁኝ ስለቆያችሁና ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮአችን ምናልባትም ስለ ጂዲፒ እናወራለን። ከዛ ባለፈ በዚሁ የሞጁል 3 ላይ ሊዲንግ እና ላጊንግ ኢንዲኬተሮችን ተመልክተን ሞጁል 3ን እንጨርሳለን። ወደ ሞጁል 4 ስንገባ የግሎባል ሙድ ሪንግ የምንለውን የዓለምን ስነ ልቦና በተለይ ይሄ ሪስክ ኦን ሪስክ ኦፍ የሚባለውን ሐሳብ ሴቭ ሄቨን ከረንሲዎችን፣ ኮሞዲቲ ከረንሲዎችን እንዲሁም ደግሞ ብላክ ስዋኖችን እና ጂኦፖለቲክስን በደንብ አጣምረን ፈትፍተን የምንጎርስበትን ማዕቀፍ እንፈጥራለን። በስተመጨረሻ በአምስተኛው ሞጁላችን ላይ ደግሞ በዋነኝነት ኢኮኖሚክ ካሌንደሮችን እንዴት ማንበብ እንችላለን የሚለውን እንዲሁም ደግሞ ባይ ዘ ሪዩመር ሴል ዘ ፋክት የሚለውን ሐሳብም ሪዩመሮች ሲወጡ አይተን ከዛ ደግሞ ገዝተን ከዛ ደግሞ ፋክቱ ሊወጣ ሲል ዜናው ሊወጣ ሲል የምንሸጥበትን እውነት እንመለከታለን። ምናልባት ይሄ በተለይ በክሪፕቶ ማርኬት ላይ በጣም ስራ ላይ ከሚውሉ ሐሳቦች አንዱ ነው ብያቸዋለሁ። ከዛ በተረፈ በአምስተኛው ሞጁል 3ኛ ትምህርት ላይ የፍላሽ ክራሽ የሚባለውን የዜና ሰዓት አደጋን ቅድምም እያነሳውላችሁ ነበረ እናነሳለን። በዚህ አይነት ሃፕኒንጎች ሃፕን ሊያደርጉ ስለሚችሉ ምን አይነት ጥንቃቄዎችን መውሰድ እንዳለብንም እናወራበታለን። በስተመጨረሻም ፈንዳሜንታልን ከቴክኒካል ጋር እንዴት ነው ማዋሃድ የምንችለው ፈንዳሜንታሎችን በመጠቀም የማርኬቱን አቅጣጫ ባይ ወይም ሴልን መወሰን፣ ቴክኒካሎችን በመጠቀም ደግሞ ትክክለኛውን ኤንትሪ ፖይንታችንን መምረጥ ማለት ነው። በያዛችንን በፈንዳሜንታል ለይተን በቴክኒካላችን መግቢያ ፖይንታችንን የምንለይበት ይሆናል ማለት ነው። አይ ሆፕ ጥሩ የሆነ ምጥን ያለች የፈንዳሜንታል አናሊሲስ ቤዚክ እውቀት ኮርስ እንደምትሆናችሁም ተስፋ አለኝ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩኝ። ሰላም